ሰላም ጤና ይስጥልን። ይህ አዲስ ትኩረት ነው። አበይት አዲስ የትኩረት ነጥባችንን በማስቀደም እንጀምራለን። ቲክቶከሮቹም ሰግጠው ወደ ከርችል ገቡ። አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ አንተ ድድብ በል እስኪ። አሁን አዶናይም በዜግነቱ ጥያቄ ሲነሳበት የአዶናይ ወላጆች ግን ልጃችንን ፍቱት በማለት አዲስ አበባ በሚገኝ የውጭ ሀገር ኤምባሲ በመግባት ልጃችንን አስለቅቁልን በማለት አቤቱታና ማመልከቻ አስገብተዋል። በዚህም የተነሳም ነገሩ በአዶናይ ላይም ከብዶበታል። የ2018 የኢትዮጵያ ክሪኤቲቭ ቲክቶክ አዋርድ አዘጋጆችና የአዶናይ ሸላሚዎች በሙሉ ታስረዋል። TikTok Creator of the Year of 2025 to be announced in one. የ2025 ቲክቶክ ክሪኤቲቭ አዋርድ አሸናፊ አዶናይ። የአዶናይ የስግጥ ፍምስ ድድብ ፍልስፍና አድናቂዎችና ተከታዮች በሊሙዚን ነው የመጣው መርሴዲስ ከፊት እየመራ ምናምን እኔ ከአርት ጋር ቀርብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል። ሰራዊት ፍቅሬም አርቲስት ሰራዊት ፍቅሬ የአዶናይ የኢትዮጵያ ተሰግጥ ፕሮግራም አስተዋዋቂ ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ ደስ ይለኛል። ለሷ ልስም አዶናይን ከዳው። እኛም በግልም ነግረነዋል። ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም። ፓስተር እዩ ጩፋም የአዶናይ አጽናኝና ሰባኪ ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የስግጥ ፍምስ ድድብ ፍልስፍና ተንታኝ በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። የአዶናይን ስግጥ ፍምስ ወደ ስግጥ ግጥ ፍምስ ፕሮማክስ አሳዳጊ እንደውም አንተ አሁን መሰገጥ ነው ያልኳለ መሰጋገጥ ነው። መሰገጥን እንደውም ትተህ መሰጋገጥ ነው ያለበት። ለኢትዮጵያ ፌዴራል ፖሊስ ህዝቡ ከፍተኛ ድጋፍ በማሳየት ደስታውን እየገለጸ ይገኛል። ከሰሞኑ የነበረውን የቲክቶከሮች ውርደትና ወደ ከርቸሌ ዘብጥያ መውረድን በተመለከተም በዝርዝር እናቀርብላችኋለን። ቻናላችንን ላይክ እና ሰብስክራይብ እንድታደርጉም በአክብሮት እንጠይቃለን። የቲክቶከሮቹ ጥጋብ ማናለብኝነትና ብልግናም ቲክቶከሮቹም ትውልዱን በመጤ የምዕራባውያን ባህልና እሴት እየገደሉት ነው። የኢትዮጵያ ህዝብም ለብዙ ጊዜ የመንግስት ያለህ ሲል ቆይቷል። አወዛጋቢው ቲክቶከር አዶናይ የደሃ ልጅ በጦርነት ሲበላም የሀብታም ልጅ በአውሮፓና በአሜሪካ ይዝናናል። የነገሩ መነሻም የሰሜኑ የትግራይ ጦርነት ነው። ቲክቶከሩ አዶናይም ተወልዶ ባደገበት የትግራይ ክልል ህወሓት በማን አለብኝነት በሰሜን እዝ ላይም መብረቃዊ ጥቃት ባለው የሰሜን እዝ ርሽናም በተቀሰቀሰው ጦርነት ብዙ ወጣቶች ህይወታቸውን አጥተዋል። ለ3 ዓመታት ተጠናክሮ በቀጠለው የህወሓትም ኢትዮጵያን የመውጋትና የማፍረስ ጦርነት ወቅት በአረጋውያንና በአዛውንቶች የሚመራው ህወሓት ወያኔም ለጦርነቱም በርካታ የትግራይ ወጣቶችን ወደ ጦር ሜዳ አስገብተው እጅግ ከፍተኛ የሆነ የህይወት መስዋዕትነት አስከፍሏል። በርካታ የድሃ ልጆችም ገንዘብ ስለሌላቸው በቀጥታም ወደ ጦርነቱ ሲማገዱ፣ አዶናይ ወላጆች ግን ገንዘብ ስላላቸው ልጃቸውን ወደ ጦር ሜዳ ሳይሆን ወደ ሰሜን አሜሪካዋ ካናዳ እንዲወጣ አደረጉም። አዶናይም ካናዳ ከገባ በኋላም በቲክቶክ ላይ ቸግሮኛል እርዱኝ። አሁን ባንክ አካውንቴ ውስጥ ኦሬዲ $10 ምናምን ያለው ምንም ብር የለኝም። የቤት ኪራይ ደግሞ ከ10 ቀን በኋላ ነው የሚደርሰው። እንዴት አድርጌ እንደምከፍለው አላውቅም ከማለት እስከ ከኢትዮጵያውያን ባህልና እሴት ውጪ አስቀያሚ ድርጊቶችን እየፈጸመ አነጋጋሪ የሆነ በብልሹ ስራውም ከቲክቶክ ገንዘብ እያገኘ ውሃ የበላው ይሄው ትውልድም እየተከተለው ፌመስ ወይም ዝነኛ አደረጉት። ትውልዱንም ሰግጡ፣ ደድቡ፣ ማንንም አትስሙ። አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ አንተ ሰግጥ እስኪ። አውቀህ የታባህ ደረስ እስኪ ሰግጥ ድድብ በል እስኪ አሁን በማለት መልካምና ጥሩ ምክር በመርፌ ቢሰጠው የማይገባውን ትውልድ አዶናይ በቲክቶክ ያለ ምንም ቅድመ ሁኔታም ደደብ አደረጋቸውም። የአዶናይ ስግጥና መጨረሻው አዶናይም
በስግጥናና በድድብና መሪ ቃሉ ተነሳስቶም መካሪና አስተማሪ ሆኖ በርካታ ታላላቅ ዝግጅቶች ላይም ተካፋይ ሆነም። ከሁሉም የበለጠው የኢትዮጵያ አየር ኃይል እጩ ሰልጣኞች ምረቃ ላይም የክብር እንግዳ በመሆን ተመራቂ የአየር ኃይል አባላትን በመድረኩ ላይ ወጥቶም ሰግጡ በማለትም የህይወት ዘመን የሚሆን ምክር ሰጣቸው። ሰግጥ 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 ሰግጥ። ብዙዎችም ተገረሙ፣ ተደነቁም። አንዳንዶች ግን በድርጊቱ አፈሩም። በዚህም የተነሳም የኢትዮጵያ አየር ኃይል ለአዶናይም ማስጠንቀቂያ ሰጠ። የአዶናይ ፖለቲካም አዶናይም የሰግጡና ደድቡ ፍልስፍና ሐሳብ አመንጮውና አራማጁም ሰግጦ ያሰገጣቸውና ደድቦ ያደደባቸው በርካታም የመከኑ ተከታይ ትውልዶችን በማፍራት የኢትዮጵያ አንድነት አዋላጅም የተበታተነውና አንድነት ያጣውን የኢትዮጵያ ሕዝብም ሰብሳቢ ለመሆን አሰበም። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። አዶናይም ስለ ጉዳዩ ሐሳቡንም ሲሰጥ ብዙዎች ኢትዮጵያን አንድ የሚያደርጋት የ21ኛው ክፍለ ዘመን ቴዎድሮስ ነህ ይሉኛል በማለት በስግጥናና በድድብናም ኢትዮጵያን አንድ አድራጊ ታላቅ መሪ ለመሆን ፍላጎት እንዳለው ገለጸም። በስግጥናና በድድብና የሰጋጮች እንዲሁም የደደቦች መሪ ሊሆን ይቻላል። ነገር ግን ሀገር በድድብና እንደማትመራ ማወቅ የተሳነው ፍጡር ሀገር የመምራት ምኞቱን ማሳየ። አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ አንተ እስኪ ሰግጥ ድድብ በል እስኪ። አሁን የአዶናይ ደጋፊዎች የአዶናይ የስግጥናና የድድብና ፍልስፍናን ብዙ አንቶ የተባሉና በአዶናይ ስግጥና የቀለሉ በርካታ ሰዎችም ራሳቸውንም አሳውቀዋል። ሰራዊት ፍቅሬም እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል። ታዋቂውናም አንቶ የተባለው አርቲስት ሰራዊት ፍቅሬም አንዳንዶች በነፈሰበት የሚነፍስ አቋም የሌለው በማለት የሚተቹት አርቲስት አዶናይ ጋር ሰግጦ ደደበም። አርቲስቱም የአዶናይን ኢትዮጵያ ተሰግጥ ፕሮግራም አስተዋዋቂና መሪ ተዋናይ በመሆን ከፊት ረድፍ ተገኘም። ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው። ለኔ ደስ ይለኛል እንደሱ አይነት ስም። አቋም የለሹ አርቲስት ሰራዊት ፍቅሬም አዶናይ ከርቸሌ ከወረደ በኋላም አዶናይን በመክዳት አዶናይን ታው ብዬው ነበር፣ ይህንን ቃል አትጠቀመው ብዬዋለሁ በማለትም በእግረኛው ሚዲያ ላይም ባደረገው ቃለ መጠይቅ ገልጿል። እኛም በግልም ነግረነዋል። እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም። ልክ አይደለም። ይሄ ባይሆን ጥሩ ነው። በቃ ይቀየር። ፓስተር እዩ ጩፋም የአዶናይ ሰባኪና የሰግጡ ደድቡ ፍልስፍና አድናቂ አልሰማም ብለህ ታርጌትን ምታ ነው። አዶናይ የሚያስተምረው ትምህርት የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። አዶናይም ሰግጥ ፍምስ የሚለውን ቃል በስራዬ ላይም ተጽዕኖ ፈጥሮብኛል፣ ቃሉን መጠቀም አቁሜያለሁ እንዳትጠቀሙት ሲል ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ። ፓስተር እዩ ጩፋም ለአዶናይም መጽሐፍ ቅዱሳዊ ቃል በመንገድና በማበረታታት ሰግጥ ብቻ ሳይሆን ስግጥግጥ ድድብ ማለት አለብን በማለት ከስግጥ ፍምስ ማቆም ወደ ስግጥግጥ አሳድገውታል። ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው። እንግዲህ ስግጥግጥ ፍምስ ነው ስግጥግጥ በቃ። የኢትዮጵያ ቲክቶክ አዋርድ አዘጋጆች TikTok Creator of the Year, TikTok Creative Awards of 2025 to be announced in one. የ2025 ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ። የፌዴራል ፖሊስ የ2018 የኢትዮጵያ ቲክቶክ ክሪኤቲቭ አዋርድ አዘጋጆችን በማሰር ምርመራ እያደረገባቸው እንደሚገኝም ታውቋል። አዘጋጆቹም የኢትዮጵያውያንን ባህልና እሴት የማያከብሩ እንዲሁም የኢትዮጵያ ዜግነት የሌላቸውን ሰዎች በመሸለማቸውና በሌሎችም ተጨማሪ ምክንያቶች ምርመራ እየተደረገባቸው ይገኛል።
የአዶናይ ቤተሰቦች ክስ። የሰጋጩ ወጣት ወላጆች መንግስት ላይ ክስና አቤቱታ አቅርበዋል። የአዶናይ ወላጆች ልጃቸው አዶናይን ከጦር ሜዳ በማሸሽ ወደ ሰሜን አሜሪካ ካናዳ አስወጥተውም ብዙ የአዶናይ አብሮ አደጎችና ጓደኞቹ በጦርነት ሲሞቱ እርሱ ግን በአወዛጋቢው ስግጥ ፍምስ ድድብ ፍልስፍና ዝነኛ ሆኗል። የአዶናይ ወላጆችም የልጃቸውን ዜግነት ከኢትዮጵያዊነት ፍቀውም ወደ ካናዳዊነት በመቀየራቸው አዶናይም በፌዴራል ፖሊስ ሲታሰርባቸው ወደ ካናዳ ኤምባሲ በመሄድ ልጃቸውም ካናዳዊ በመሆኑ ከኢትዮጵያ መንግስት እንዲያስለቅቅና ከእስር እንዲያስፈታውም አቤቱታ አቅርበዋል። ይህ የአዶናይ ወላጆች አካሄድም ነገሮችንም በአዶናይ ላይ የሚያከብድበት ሆኗል። በዚህም የተነሳም አንድ የካናዳዊ ዜጋ የሆነ ኢትዮጵያን አንድ የሚያደርግ የ21ኛው ክፍለ ዘመኑ ቴዎድሮስ ለመሆን ይፈልጋል። በሌላው ሀገር ፖለቲካ ውስጥ ጣልቃ የመግባት ወንጀል የራሱ ያልሆነችን ሀገር የመምራትና የመግዛት ፍላጎት እንዴት አሳየ የሚልም ፖለቲካዊ ጥያቄም ተነስቶበታል። አዶናይም ዜግነቱ ካናዳዊ ከሆነ እንዴት የኢትዮጵያን ክሪኤቲቭ ቲክቶክ አዋርድ ሊያሸንፍ ቻለም? ሽልማቱ ለኢትዮጵያውያን ከሆነም እንዴት ኢትዮጵያዊ ያልሆነ ግለሰብ ሊያሸንፍ ቻለም? የብዙዎች ጥያቄ ነው። የአዶናይ ጉዳይም ሌሎች ነገሮችን እየመዘዘ እያወዛገበ ቀጥሏል። በፌዴራል ፖሊስ እነማን ታሰሩም? ብዙ የኢትዮጵያ ሕዝብ የደገፈው ከኢትዮጵያውያን ባህል እሴትና ሃይማኖት ውጪ የሆኑ አስነዋሪ ድርጊቶችን የሚያሰራጩ ቲክቶከሮችን በቁጥጥር ስር በማድረግ ከርቸሌ ካስገባ በኋላም ምርመራ እያደረገ ይገኛል። በፌዴራል ፖሊስ ቁጥጥር ስር ከዋሉት ቲክቶከሮችም ውስጥ አንደኛም ቀዳሚውና መነጋገሪያ የሆነው አዶናይ እንዲሁም የአዶናይ ካሜራማን ናፒም፣ ሁለተኛም ትክክለኛ ስሟም ስመኝ ገብሩ ወይም የቲክቶክ መጠሪያዋም ጃኒ፣ ሶስተኛም ባህር ድሙሰማ ወይም በቲክቶክ ስሙ ፕሬዝዳንት ማሜም፣ አራተኛም ጎይካርኮት ውልዋል ወይም በቲክቶክ መጠሪያውም ሊል ጃይ እናም ከእርሱ ጋር ያልተገባ ድርጊት ስታሳልፍ የነበረችው ከሊሌ ጊቦ አያና ናቸው። በሌላ በኩል በቁጥጥር ስር ከዋሉት ቲክቶከሮች ውጭ ያሉት ታዋቂ ቲክቶከሮችም ከአዲስ አበባ ጸጥታ አስተዳደር ቢሮ ጋር ውይይት አድርገዋል። ከውይይቱ ወዲህ ላይቭ ፕሮግራም መክፈቻ ላይም የኢትዮጵያ ሕዝብ መዝሙር በመዘመር በብዙዎች ዘንድ መነጋገሪያ ሆነዋል።